ጥር 9 ቀን 2018 ዓ.ም ውህደቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አቅሙን አዋህዶ በአንድ እዝ ሰንሰለት በማስተሳሰር ግዙፍ ኃይል ሆኖ እየመጣ መሆኑን ከወታደራዊ መሪዎች መካከል ኮሎኔል አበራ አዛናው ለኤምኤስ ገልጸዋል። ውህደቱ በሰራዊቱና በህዝቡ ውስጥ የፈጠረው መነቃቃት እንዴት ይገለጻል? እጅ እየሰጡ ነው ስለሚባሉትና ሌሎች ጉዳዮች ላይ ከሚስ ጋር ቆይታ አድርገዋል። ኮሎኔል አበራ አዛናው ስለ ጊዜው አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። መልካም እንግዲህ ከውህደቱ ጋር በተያያዘ ከአስቀድመንም ስንነጋገር ነበረ። ወታደራዊ ውህደቱ ከተፈጸመ ቆይቷል። እኛ ተገናኝተን ብዙ ነገር አድርገናል ብለዋል። የሚቀረው የፖለቲካ አሰላለፉን ማሳመር ነበርና አሁን አፋሕድና አፋብን ተዋህደው የአማራ ፋኖ ብሔራዊ ንቅናቄ ተወልደዋል እና ይህንን በተመለከተ እንደው ውህደቱ በሰራዊቱና በአማራ ህዝብ ላይ የፈጠረው መነቃቃት ስሜት እንዴት ይገልጹታል? አመሰግናለሁ አቶ ወንድማገኝ። በመጀመሪያ ደረጃ በሰራዊቱ ውስጥ የነበረው አንድምታ ምንድን ነው የሚለውን ነው። ባለፈውም ነግሬያለሁ። ከዛሬ 2 ወር በፊት ለተለያየ ሚዲያዎችም ይህን ነገር ገልጫለሁ። ፍራንስ ከሚባል ከጎንደር ተነስተን ወደ ሳሊያ የተንቀሳቀስን 12 ቀን ሙሉ በእግራችን ነው እንትን ያደረግን። በዛ ውስጥ በጣም አስቸጋሪ፣ በጣም መጥፎ የአየር ሁኔታውም፣ በሁለተኛ ደረጃ ገደሉ፣ ተራራው፣ ሸለቆ በጣም እንትን ነው። ያንን ለማድረግ አንድ እንዲሆን ለማድረግ ጎንደር በአንድ እንዲጠቃለል ከፍተኛ ስራ ሰራን። ያ ነገር ሰመረልን። ይሄ ነገር ሰምሮልናል ብዬ ጋዜጣዊ መግለጫ ለአንተ ሰጥቼ ነበር። ከዛ በኋላ አሁን የሚቀረው ሁለቱ የፖለቲካ ድርጅቶች አንድ እንዲሆኑ ነው የነበር፣ አፋሕድና አፋብኃ። ስለዚህ ሁለቱም አንድ ለመሆን ከፍተኛ የሆነ ፍላጎት ነበር፣ በዛኛው በአፋብኃ በአፋሕድም። ስለዚህ በሁለቱ የሚገኝ አመራር አለ፣ ተዋጊ አለ። ስለዚህ አመራሩም ተዋጊውም ከፍተኛ የሆነ ፍላጎትና መነሳሳት ነበር። በዚህ አማካኝነት በ9/5/2018 ዓ.ም ብዙ ክርክርና ብዙ ነገሮች የተለያየ ሀሳቦች ከመጡ በኋላ በጠረጴዛ ዙሪያ ቁጭ ብለው እኛም አስፈላጊ ሰዎችን ወደዛ የሚሄዱትን መርጠን ነገሌ ቢሄዱ እዛ ቦታ ላይ ጥሩ ስራ ይሰራሉ፣ ሌሎቻችን ደግሞ የጎንደር እዝ ላይ ሆነን ስራችን ብንሰራ ውጤታማ እንሆናለን በሚል ተግባባን። ከተግባባን በኋላ የተባሉ ሰዎች ላክን፣ ጓደኞቻችን፣ ወንድሞቻችን። ስለዚህ እነሱ እዛ ቦታ ሄዱ፣ ተናገሩ፣ እናደረጉ አንድ ሆኑ የተባለ ሰዓት በ9/5/2018 ማለት ነው ሰራዊቱ ቀጥታ ሲጨፍር ነው ያደረው። ሲጨፍር በቃ ትልቅ ኢትዮጵያን ነፃ እንዳወጣ ነው ሲጨፍር ያደረው አስመስሎ። አሁን እናንተ የታዘባችሁት ነገር አለ ጋዜጠኞች፣ ሲቪሉ ማህበረሰብ በጥምቀት ላይ ምን እያለ ነበር የሚጨፍረው? ምን እያለ ነበር ሞራል ሲያወጣ የነበረው? የእኛ ስም እየተጠራ የፋኖ ስም እየተጠራ ነው ሲጨፈር የነበረው። ስለዚህ በሰራዊቱም በአማራ ክልል ያለ አጠቃላይ ህብረተሰብን፣ በሌላም ክልል ያለ ህብረተሰብን፣ ውጭ ያሉ የዲያስፖራ አባልና ትውልደ ኢትዮጵያውያን ደስታቸውን ነው የገለጹት። ስለዚህ የነበረው ሁኔታ በጣም ከፍተኛ የሆነ ደስታ ነው የፈጠረብን። በጣም ጥሩ። እንግዲህ ምናልባት ከዛ በኋላ ደግሞ በጎንደር አካባቢ በተለይ የአማራ ሚዲያ እና መንግስት የሚቆጣጠራቸው ሚዲያዎች ከፍተኛ ቁጥር ያለው የፋኖ ኃይል በፍቃዱ ከነመሳሪያው እጅ እየሰጠ ነው የሚል ዜናዎችን፣ ፕሮፓጋንዳዎችን እየሰማን ነው። ይህንን ታዝባችኋል? ምንድነው እዛ አካባቢ እየሆነ ያለው? በተለይ ጎንደር ላይ ትኩረት የተደረገ ይመስላል። ይህን ነገር ታዝበናል፣ ይህን ነገር አይተናል። ይሄ ግን አብዛኛው ፕሮፓጋንዳ ነው። ያው የምታውቀው እንግዲህ ወደ 70,000 አክቲቪስት ቀጥሮ ነው የሚንቀሳቀስ ብልጽግና የሚባል ፓርቲ። ሁለተኛ ዩቲዩበር እና ቲክቶከሮች አሉት። በእነሱ አማካኝነት አንደኛ የማጋነን ስራ ነው የሚሰራ። የማጋነን ስራ ሲሰራ የምልህ አንደኛ የብልጽግና መከላከያ ያው እንደምታውቀው የማጋነን የተሳሳተ ፎርሙላ ይዞ ነው የሚንቀሳቀስ። ራሱ የብልጽግናው መሪም የሚናገረውን ነገር ሰምተሃል። ምንም የቀረን ነገር የለም፣ መደምሰስ ነው የሚባል፣ ቀበቶውን አስፈታለሁ የሚባል፣ የ2 ወር እቅድ ወጥቷል፣ የ3 ወር እቅድ ወጥቷል፣ ፋኖን እንደዚህ እናጠፋለን እንደዚህ ምናምን የሚል ነው። በሌላ መልኩ ግን ከኛ የሄዱ የሉም አይደለም የምልህ። እኛ ጋር የነበሩ ሰዎች ተልዕኮ ተሰጥቷቸው ፋኖን ለማፍረስ የተለያየ ፕሮፓጋንዳ እየተነፋ ፋኖን አንኛ በቃ ፋኖ የሚባል ነገር እንዳይኖር ከፍተኛ ሴራ ተሰርቶብን ነበር። እነኛ ሰዎች ተመልሰው ወደ ቤታቸው ነው የሄዱት። የፋኖ መሪዎች ነው የሚባለው የፋኖ መሪዎች አልነበሩም። ያው እንደምታውቀው ፋኖ ሆ ብሎ ነው የወጣ። መጀመሪያ ሆ ብሎ ሲወጣ
በዚህ አማካኝነት እችን ሰበብ አገኙ። እኛም እንዲህ ነን አለ። እኔ 100 አለቃ ነኝ፣ እኔ ኮሎኔል ነኝ፣ እኔ እንዲህ ነኝ እያለ የካቢኔ አባል ሁሉ መጥቶ ገባ። በኋላ እየተነቃበት ወንፊቱ እያጠራው ሲሄድ እነኚህ ሰዎች የሄዱበት ሁኔታ ነው ያለ። መሳሪያ ይዞ የሚያደርገው የራሱን መሳሪያ ነው ለህዝብ የሚያሳይ ፕሮፓጋንዳ ነው። ያው በሐሰትና በውሸት የሚኖሩ ስለሆኑ ይሄን ነው እያሳየና ለተለያየ ማህበረሰብ ይሄ ልዩ ይሄ ነው እያለ የመሸርሸር ስራ ፕሮፓጋንዳ ነው እያደረጋለሁ። ፋኖ ይሄ አይደለም። ፋኖ የዓላማ ጽናት ያለው ነው። ፋኖ ወደዛ የሚሄድ የለም። እንዲሆነ የሚለው የራሱን ፕሮፓጋንዳ ሰርቶ ፋኖ እንዲል ለማድረግ ነው። ፋኖ በእነሱ ላይ ይስጋል። እንደውም ያልሄዱ ሰዎችን ሄዱ እያለ ያወጣል። ስለዚህ የተሳሳተ ነገር ላይ ነው ያለው እና እኛ አሁን እያደረግን ያለው አንደኛ የማጥራት ስራ እየሰራን ነው። በሁለተኛ ደረጃ እያደራጀን ያለን፣ በሶስተኛ ደረጃ ስልጠና እያደረግን ያለን። የምነግርህ አሁን እነኚህ የሚባሉ ሰዎች ሄደው አዲስ አበባ የብልጅልጅ የአፄ ምኒልክን ሐውልት ያለበት ጊዮርጊስ ጎበኙ፣ እንደገና እንጦጦ ሄዱ፣ ቦሌ መንገድ ላይ ያለውን መብራት ብልጅልጅ ነገር አዩ ምናምን የሚል ነገር ነው እያስተላለፈ ያለው። ተመልሰው ወደ ቤታቸው ነው ሄዱ። ስለዚህ ይህን ነገር ነው እነሱ አድንቀው እንዳይሉት እንኳን እነሱን እንኳን እዚህ ሀገር ውስጥ ያሉትን ከውጭ ሀገር የሚመጡ ዲፕሎማቶችንም እንኳን እንደዚህ ወስዶ ነው የሚያሳይ። በቃ እንዲደነቅ በብልጅ ነገር እንትን የሚል ብልጅ ነገር ስላሳየ የፋኖ አመራር ይመጣሉ ነው። የፋኖ አመራር አይሄድም። በዚህ ብልጅ ላይ አማራውን ነው እያስነሳ 70-80 ዓመት የኖሩትን ካሳንቺስ፣ 4 ኪሎ፣ ጊዮርጊስ የተለያየ ቦታ ላይ የምታየው አጠቃላይ 60 እና 70 ዓመት የኖሩ አማራዎችን እያፈናቀለ ከአዲስ አበባ እያስወጣ ያንን ነገር ነው የሰራ። ስንት ሰው ነው ያለቀሰ? ስንት ሰው ነው እንትን ያደረገ? ስለዚህ በዚህ እኛ በፕሮፓጋንዳ ምንም ነገር የሚረበሽ ምንም የሚፈጠር ነገር የለም። በፋኖ ላይ አንድ በመሆኑ እንደውም አሁን ከፍተኛ የሆነ ተነሳሽነት ነው ያለው ከበፊቱ የበለጠ። አንድ ሳንሆን የነበረንን የውጊያ ብቃት እናንተ ታውቃላችሁ። አሁን አንድ ስንሆን ደግሞ ከዛ በላይ ነው ጥንካሬያችንና ጠላትን የመደምሰስ አቅማችን በዛ ነው የሚለካው። በጣም ጥሩ ኮሎኔል። እንግዲህ ሰሞኑን ከጥምቀት በዓል ጋር ተያይዞ ከፍተኛ የመንግስት ባለስልጣናት ፕሬዚዳንቱን ጨምሮ ጎንደር ከትመው ጎንደር እየተሞሸረች ነው ሲሉ ሰምተናል። በሌላ መልኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ጠቅላይ ሚኒስትሩ ባይሆን የጎንደር ታሪክ ተረት ይሆን ነበር ብለዋል። ስለዚህ ከዚያ ጋር ተያይዞም የተለያዩ ፕሮፓጋንዳዎች ምናልባት በቅርቡ እጅ የሰጡት ያፋሃዱ የኮሎኔል ፋንታው ሟባም ማስረሻም እንደተናገሩት ትግሉ ዓላማው ተጠልፈዋል። የፋኖ አመራሩም ታደሩም ከሻዕቢያና ከህወሓት ጋር ጥምረት በመፍጠር የኢትዮጵያን ጥቅም አሳልፈው የሚሰጡ ሆነው ተገኝተዋል ብለዋል። ምናልባት እነዚህ ፕሮፓጋንዳዎች ላይ ያው ጎንደር ላይም ትኩረት ቢያደርጉ ይሄ ምናልባት እርስዎ የነበሩበትም ድርጅት ስለሚመለከት ይሄ እንዲህ አይነት አነጋገር ምናልባት ከህወሓት ጋር የመስራቱ ከኤርትራ መንግስት ጋር እየሰሩ ነው የሚለው ፕሮፓጋንዳ ለዛ ምን ምላሽ አላችሁ? ሰሞኑን እስከ ትላንት በስቲያ ጠለምት ላይ የብልጽግና ሚዲያ ሰራዊቱ ጠለምት ላይ መከላከያና ቲዲኤፍ ተዋግተው እንደነበረ ፕሮፓጋንዳ የተሰራ ነው። በሌላ መልኩ ደግሞ በትግራይ ህዝብና በአማራ ህዝብ መካከል የማህበር ጦርነት በመቆስቆስ የ4 ኪሎ መንግስት ስልጣን ላይ ለመቆየት የሚያደርገው ጥረት ነው፣ ይህንን አትስሙ የሚሉ በሌላ አቅጣጫ የተሰማበት ሁኔታ አለ። ይሄን ነገር እንዴት ነው የሚገመግሙት ኮሎኔል? እሺ፣ አመሰግናለሁ አቶ ወንድማገኝ። በመጀመሪያ ደረጃ ጎንደር ተሞሸረች የሚለው ጎንደር የተሞሸረች የዛሬ 400 ዓመት ነው። ሙዚቃ ሁሉ የሚለው ምንድን ነው? ተሞሸረች ጎንደር፣ ሹሩሩ ጎንደር እየተባለ ነው የሚዘፈነው። አሁን አይደለም የተሞሸረች። አሁን ነጭ ቀለም ስለቀባ ነው እንዴ ተሞሸረ የሚባል? የፋኖ ወይም የአማራ ትልቁ የስበት ማዕከል ጎንደር ነው። ጎንደር ስልጣን ለመስጠትም ከስልጣን ለማውረድም የኢኮኖሚም የማህበራዊ የዲፕሎማሲያዊ ትልቅ የስበት ማዕከል ጎንደር ነው። ስለዚህ ጎንደር እየመጣ እንደሚለው ያው ቅስቀሳና ፕሮፓጋንዳ ነው፣ ችግር የለው። በሁለተኛ ደረጃ እነኚህ የሄዱ ትግሉ ተጠልፏል ነው። እኔ በጣም የሚገርመኝ ነገር አለ። እንግዲህ እኔ ሙያተኛ ነኝ፣ ፈንጅ ማምከን ኤክስፐርት ነኝ። እኔ ሀገሬ ነው ክዬ በአውሮፓም በአሜሪካም በአፍሪካ ሀገርም ሪፕሬዘንታቲቭ ሆኜ ነው ስሰራ የኖርኩት። ስለዚህ በዚህ በምናደርግበት ሰዓት አሁን እኔ እየሰራሁት ያለ ምንድን ነው? እኔ እየሰራሁት ያለው ጸረ ሰውና ጸረ ተሽከርካሪ የመስክ ወጥመድ የሚባል አለ። በዘልማድ ፈንጅ ነው የምንለው። የተሽከርካሪ አለ፣ የሰው አለ። ይህ በእጃችን ላይ የለም። ከወያኔ ጋር የተያያዘ ከኤርትራ መንግስት ጋር ከተያዘ ከግብጽ ጋር ከተያዘ ይህን ነገር ለምን አይኖረን? ይህ ነገር የለም። ሞዲፋይ አድርገን ነው እኛ እየሰራን ያለን።
እና የኦዲ የሚባል አለ። ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ የሚባል። ስለዚህ እኛ ጠላት የተኮሰው የከባድ መሳሪያ ሼል አለ። በዛ ሼል አማካኝነት ነው ብዙ ነገሮችን እያደረግን ያለን። ይሄ ነገር ቢኖረንማ ስንት ነገር እናደርጋለን። ምንም አይነት ግንኙነት የለንም። ይህን አንድ የምናገረው እነሱ አሁን የሄዱ ሰዎች ጀምረው ከሆኑ እንግዲህ እኔ አላውቅም። ነገር ግን በምን ቋንቋ ተግባብተው ነው? ማስረሻ ሰጤ የሚባለው ይሄ ካፒቴን የሚባል ምን እንግሊዘኛ ወይም ምን የመግባባት እንትን ነገር አለው? በሁለተኛ ደረጃ ማን ማቤ ነው የምትለው? እሱ መገናኘት የመግባባት እንትኑ ምን ያክል ነው? የሚግባባበት ስኪል አለው? የላንጉጅ ባሪየር እኮ ነው ያለባቸው። ስለዚህ በምን ተግባባ በምን አለ? ከነሱ በላይ የነበሩ ሰዎች መቼ ነገር አደረጉ? እኛ ያለንስ እንዴት አልሰማንም? እንዴት አላወቅንም? አብረን በድርጅትም በፖለቲካዊም በወታደራዊ አብረን የነበርን ሰዎች ይህን ነገር ሳናቅ እነሱ እንዴት እንትን አደረጉት? እነሱ ጀምረው ከሆኑ አይገባኝም። ነገር ግን ሊጀምሩም አይችሉም። ሆን ብለው አሁን ይህን የምነግርህ ብልጽግና ጽፎ ሰጥቷቸው ይህን ካላልክ ነገር ያለው እንትን አድርጋለሁ ነው ተብለው በማስፈራራት ተጽፎ የተሰጠውን እያነበበን ያለው። ባለፈው የሸኔ አባላት ተያዙ ተብሎ ማን የሚባል አዲስ አበባ ተፈራረመ ከነ ጌታቸው ጉዲና ጋር ከመከላከያ የሚባለው የብልጽግና ሰራዊት ጋር ተመልሶ እነሱን ከሁሉን አስሯቸዋል። እና እንዲህ በሉ ተብሎ ነው። ለግብአት ነው፣ ለራሱ ለፖለቲካ ነው። ይሄ ፍራሽ አዳሽ ይባላል። ቲቪ ፋና እንደገና ማን የሚባል አለ። እሱ ፍራሽ አዳሽ ነው የሚባለው። ፍራሽ አዳሽ የሚባለው ዛሬ ያሉትን 15 ቀን ሙሉ ነው የሚደጋግሙት። ስለዚህ ለነሱ ግብአት የሚሆን እንዲናገሩ የተደረገበት ነው እንጂ በዚህ አማካኝነት ማንም ግንኙነት ያደረገ ማንም የለም። በአፋድ በነበርንበት ሰዓት ላይ ይህን የምልህ። በጣም አመሰግናለሁ ኮሎኔል። የመጨረሻ ጥያቄ ላድርግ። እንግዲህ ውህደቱ ከተፈጠረ በኋላ በሰራዊቱም በህዝቡም ውስጥ ከፍተኛ መነቃቃት አለ። በዲያስፖራውም ተመሳሳይ ነገር ነው ያለውና ከዚህ ጋር ተያይዞ በቀጣይ እንደው ከህዝቡ ምን ይጠበቃል? የሚያስተላልፉት መልእክት ካለ ድል ልስጦት። እሺ፣ አመሰግናለሁ። በመጀመሪያ ደረጃ ለተለያየ ሚዲያዎች ነገር ብያለሁ። ህዝብን በድለናል፣ ህዝብ ይቅርታ አድርግልን፣ የበደልነውን ህዝብ እንክሳለን፣ በቅርብ ጊዜ ጥሩ ነገር እናሳያለን፣ ጥሩ ድል ይኖረናል። ይሄ ደግሞ ምክንያቱም ፖለቲካው በአንድ ነው የሚመራ፣ ወታደራዊ በአንድ ይመራል። በአንድ ከተመራ ደግሞ ሁሉም ነገር በአንድ ይሆናል ማለት ነው። ስለዚህ ከፍተኛ ድል እናስመዘግባለን። ይሄ ኢንዲቪዥዋል የምናደርገው ነገር የለም፣ ወይንም በግሩፕ የምንሰራው ነገር የለም። አጠቃላይ በወታደራዊ እዝና ጠገጉን ጠብቆ የሚሄድ ከፍተኛ ድል ነው የሚመሰል። ውጭ ላለው ዲያስፖራ ቲክቶከር፣ ለዩቲዩበር፣ ሁለተኛ ምሁራን፣ ውጭ ላሉ ትውልደ ኢትዮጵያውያን እንዲሁም ዲያስፖራ አባል ሀገር ውስጥ ለሚኖር እኛን ለሚደግፍ አጠቃላይ ማህበረሰብ የምናስተላልፈው መልእክት በጉልበት አግዙን፣ በገንዘብ አግዙን፣ በእውቀት አግዙን፣ በሰው ኃይል ማገዝ አግዙን እና ሀገራችን ነጻ እናውጣ፣ ሀገራችን እናበልጽግ። እቺ ሀገር የሁላችን ነች። አንዱ ብሔር በላይ አንዱ ብሔር በታች የሚባል ነገር የለም። ስለዚህ ሀገራችን በፍቅር በደስታ እናሳድጋት የሚል መልእክት ነው ያለ። በጣም አመሰግናለሁ ኮሎኔል አበራ አዛናው በኤምኤስ ቀርበው ለሰጡት መረጃ ማብራሪያም በኤምኤስ ተመልካች ስም ከልብ አመሰግናለሁ። አመሰግናለሁ አቶ ወንድማገኝ።